ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ውድ አድማጮች ባለፈው ሳምንት አዲስ ባለ ታሪክ አቅርቤላችሁ ነበር። መሰረት ተፈራ ትባላለች። መሰረት እንደምታስታውሱት በልጅነቷ የወላጆችን ፍቅር ለማግኘት ያልታደለች ልጅ ነች። እናት አባቷ ብዙ ልጆችን ወልደው በድህነት ውስጥ ቢኖሩም በዚህ ምክንያት መሰረትን ብቻ ከሌሎች ልጆቻቸው ነጥለው በየሰው ቤት እንድትሰራ በማድረጋቸው ከብት አግዳም ቢሆን የሚከፈላትን ሳንቲም እየወሰዱ በየሰው ቤት እንድትንከራተት ስላደረጉ በጣም ይከፋት እንደነበር አጫውታናለች። እናም ይሄ ኑሮ ሲመራት መሰረት አዲስ አበባ መጣለች። ትንሿ መሰረት የወላጆቿን ፍቅር የተነፈገችው ታዳጊ ዛሬ አዲስ አበባ ጎጃም በረንዳ የቀን አልጋ አከራዮች ቤት ተቀጥራ እየሰራች ነው። ምሽቱንና ሌሊቱን እየወጡ አልጋ የሚከራይ ሰው ፈልገው ማስማማት ማሳደር። ትንሿ ልጅ መሰረት ፈጣሪዋ ጠብቋት እንጂ በዚህ ስራ ብዙ ያልተገቡና ነውር የምንላቸውን ነገሮች በመንገድ ላይ ሁሉ ሲፈጸሙ አይታለች። ዛሬ ደግሞ ሌላ ሰው ቤት ነች። የመሰረት ህይወት የብዙ የቤት ሰራተኞችን ህይወት ያሳያልና የገባችበት ቤት ሁሉ እንከተላት። ከዛ ሞግዚት ተነከበው ደሞ እዛው አካባቢ ልጅ መያዝ ነው። በቃ አሪፍ ሴትዮ ነበርሽ። ተመችታኝ ደህና እየሰራው ልብስም ትገዛልኛለች። ባሏ የውጭ ነው ፈረንጅ ነው እና እናቷ ጋር ነው የምትኖረው። እናቷ ጋር እየኖረች እኔም እዛው እየኖርኩ ልጇን ይዤላት፣ ግን እናቷ ከፎ ነች። ህፃን ልጅ ይዤ ነው የምውለው። አንዴ ወደዚህ ስታረጊም ወይ እሱን ሳበላ እሱን ልብስ አጥባለሁ፣ ሲተኛ እሱን ልብስ አጥባለሁ። ደግሞ ይሄ ያቡዴጅ ነበር እንትን አልነበረም፣ ሽንት ጨርቁ ዳይፐር አልነበረም፣ ያቡዴጅ ነበር። ያንን ዘፍዝፌ ምን ብዬ ነው የማጥበው አላቅቄ ምን ብዬ። ቀን ሲተኛ ብሬው አልተኛም። ቀን እሰራለሁ እሱን ምግብ እኔ ነኝ የምሰራው ምንም ብለው በቃ የልጅ ሞግዚት ተብዬ ገብቻለሁ እና የልጁን ነገር በጣም ወደደች። ከልጁ ጋር በቃ እኔም ልጅ ስለሆንኩ ከልጁ ጋር በቃ እንትን ሆንኩላት። ልብስ ታሰፋልኛለች፣ ገዝታ እንዲወጣ ቃውም ትገዛልኛለች ምናምን በቃ ማታረግልኝ ነገር የለም። እና ግን ሴትዮዋ ለሊት ታስነሳኛለች። ወይ 10 ሰዓትም 9 ሰዓትም ታነሽ ስራ ስሪ ትለኛለች። እና ቀን ደግሞ እኔን እንቅልፍ ያንገላታኛል። በቃ እንጀራም ታስገግረኛለች፣ ቃም ታሳጥበኛለች። ሰራተኛ አልቀጠረችም። ሴቶች ልጆች አሏት እና በቃ እንደዛ ለሊት በቃ ታስነሳኛለች። እና ልጁ ሲተኛ ካልተኛው ደግሞ ወይ ቀንም ካልተኛው እንቅልፍ ይጥለኛል። ከዛ አንድ ቀን እየተጫወቱን እያለ እንቅልፍ ነው ጥሎኝ ሄዷል። ከዛ ልጁን ጥላው ተኝታ ምናምን ብላ ልጁ ወደ ውጭ ወጥቶ መሰለኝ ሄዶ ሴትዮዋ ይዘው ተናገረች። ከዛ ነው የነገርኳት ለዚች ስነግራት እሷም ተናገረቻት። እናቷን ተናገራታለች። ምን ትላልታለች ግን እናትየው አሰሙ። ከዛ በዛው እኔም ወጣሁ። ሌላ ቦታ ገባሁ። ደግሞ ቡርጋሪያ የሚባል እዛ ሰፈር ነው የገባሁትና ሴትዮዋ ብቻዋን ነው የምኖረው። ትልቅ ቤት ነው። ልጁ አሜሪካ ነው የሚኖረው። እሷ ልጅ በ6 ወር ምናምን ትሄዳለች። ቤቱን ጥላልኝ ትሄዳለች። በ6 ወር ምናምን ስትሄድ ጥላልኝ ትሄዳለች። እኔም እጠብቅላታለሁ። ጠብቄ ሆነው እንዳለ አብሮኝ ከዛ ቤቱን ጠብቄ እንትን እላታለሁ። ከዛ ልብስ ስመጣ ከውጭ ዘልይ ትመጣለች እና በቃ እሷ ጋር ወደ 2 አመት ነው ምናምን ተቀመጥኩ። ተስማማችኝ። በቃ ሴትዮዋም ተስማማችኝ። እኔም ግን ትጮሃለች ብትናገር እንትን የላትም። ኩሽናው ለብቻ ነው የምሰራው እኔ ነኝ። በቃ ምንም እንትን አትጨቃጨቀኝ። አንዳንዴ ብቻ በቃ ይሄን በይ ትልና ዝም ብላ ብጮህም በጣም ጥሩ ሰው ነው። ከዛ እሷ ጋር እንደዛ እየቆዩ ከዛ በሆነ በምንድን ተጣልተን ልሄድ ነው አልኳት። ፖሊስ አምጥቼ ነው ማስይዝሽ አለችኝ። ስለማላቅ የዛ ጊዜ ማሁን ከዛም ወጣ። ብዙም እውቀቱም የለኝም ስለ አዲስ አበባ የሚሆን በፖሊስ ነው ማስይዝሽ እወጣለሁ ብለሽ ካል ፖሊስ ደውዬ እጠራለሁ ስትለኝ ፈርቼ ቁጭ አልኩ። ከዛ ሌሎቹ ምናምን ስነግራቸው አራውቃን ምን አረግሽና ነው ብለው ሲሉ ከዛ ሀገር ልሄድ ነው ብያት ወጣሁ። ሄድኩ። የዛ ጊዜ እና ሀገርም ልጆች ነበሩ እንሄድ ሲሉኝ የመጀመሪያ ጊዜ ሄድኩኝ። ከ5 አመት ምናምን በኋላ ሄድኩኝ። ያው እንዲያሉ ናቸው ሂጄ ያየኋቸው። ግን እየመጡ ብር መለከላቸው ነበር በመሃል እዚሁ እኔ ያለው በቃ ምሰራው ነው ለከላቸው የሚመጣ ሰው አለ። ከዛ ለከላቸዋለሁ። አንድ ጊዜ አባቴ መጥቶ ወስዷል። እኔም ለከላቸዋለሁ ምናምን ያው እንዲቸግራቸዋል እያልኩ ሰላም በቃ አይደል አሁን ከሀገር ልጅም ጋር ከምን እንትን ስትይ እኔ እንዲከንቱኝ ቤተሰቦች ወይ ቢያስተምሩኝ ወይ በየሰው ቤት እኔም ብቻ ለይተው እንዲባይሰጡኝ ይላል። አሁን ነፍስ ካወኩ በኋላ እየተሰማኝ መጣ። ቢያንስ ፊደል ምናምን ቆርጥረዋል ሌሎቹ
ግማሾቹም ባይማሩ ግማሾቹም ተምሯል። ለኔ እንትን ሰው ቤት መስጠታቸውም ያ እንትን ይለኛል። ሄጄ ሳያቸው እናትና አባቴም አልመሰሉኝ። ሌሎቹ ልጆችም ሳይ እንትን ስለምን እኔ ምን እንደተሰማኝ አላውቅም። ግን አሁን ያ ሰው ቤት እንደዛ ያንከራተቱኝ ነገር ትዝ ሲለኝ አለቅሳለሁ ብቻዬ እና እንደ ልጅም እንትን አላሉኝ። በቃ ባይፈልጉኝ አይደል ብያስ እና እነሱ ያውቁስ በጣም እዛ ጊዜ እንደመጣው ወደው እኔ ለነሱ ያለኝ ፍቅርም ነበር እነሱ ጋር መኖርም ፈልግ ነበርና ተቸግሮም ስላየው አሁን ቸግሯቸው ነው ሰው ቤት ይሰጡኝ አላልኩም። የዛ ጊዜ ለምን ሌሎቹን ከቸገራቸው ለምን ሌሎቹን ሳልሰጡም ነው። ከዛ ከነሱ ከመጣው ደግሞ አዲስ አበባ አላስቻለኝም። ያገኘዋትን የወር ለከል ሰው ሲመጣ ለከላቸዋለሁ። ግን ደግሞ እየቆየው ስመጣ ደግሞ ተሰማ ለምን እኔም ብቻ አልኩኝ። ለምን እንደሚቸግራቸው ሌሎቹም በርግጥ ሳይበሉበት የሚያድሩ አለ። ግን አሁን ወንድሜ ማለት ሳይበሉበት ያደሩበትን ጊዜ ሁሉ ይነግረኛል። እንደዚህ አሁን ካደግን በኋላም እንደዚህ አሁን ተገናኝተንም ማለት ነው። ግን እኔ ለምን እንዴት እንደነሱ ጋር ለምን ቸግሯቸውም ለምን አላኖሩኝም እላለሁ። እኔም ብቻ ለምን እየለዩ አንድ ቤት ሁለት ቤት ብቻ ቢሆንሽ ምን ያላደረስኩበት ቤት የለም። ለኔ ያላቸው ፍቅር ያላቸው አልመሰለኝ። ከዛ በኋላ ሂጄ ካዩዋቸው በኋላ እኔ በምንድንጆች መጥቼ በቃ ቁርጥ ቀስታሉ። ከዛ በኋላ አልደውል አልሄድ በቃ አድራሻዬን ማጠፋው። ሸንጠን ይዤ ደላላ ቦታ ሄድኩ። ደላላ ቦታ ሲሄድ ወደ ሌላ ሰፈር አስገባኝና ጁስ ቤት እዛው ጠቅላላ እዛው ገባው። ጁስ መሸጥ እዛው እነሱ ውስጥ እንተ ይሰራሉ። እዛ አስተናግዳለሁ። የአትክልት ነገር ምናምን ምግብ በዳቦ ምንም ሲያዙ እዛው አትክልት ቤት ነው እዛው ነው ያስተናግዳለሁ። አስተናግድና ቤት አጸዳለሁ ምናምን አንዳንዴ ሰውን ከሌለ ውስጥ ገብቼ ቃጥባለሁ። ከዛዛ ሲመጡ ምን ሲሉ አንድ ላይ ብዙ ነው የሚመጡት። አንድ ሰው ጋር ተዋወቅኩ። ሁሌ ይመጣል። ሁሌ ስራ ቦታውም እዛው ፊት ለፊት ነው። እዛው ተዋወቀ። ጁስ አምጪልን ወይ እንደዚህ በይ ወይ ውሃ አምጪልን ውሃ ይሸጣል። እንደዛ ቀርብለታለሁ ምን እልለታለሁ እያልኩ ነይ ከኔ ጋር ምናምን ይላል። ያስቸግረኛል እየመጣ እንደ ጉልቤ የሚያጫውተዋል። ሊፈራል ሰፈር ውስጥና አላ እንደዚህ ወድሻለሁ ምናምን እያለ ልጁን ሳይው በቃ እኔ የሚያስጠላኝ ልጅ ነው እላለሁ። ከዛ ለቃለሁ ምናምን ብዬ ከዛ እኔ ልለቅ ነው ምናምን ብዬ ባለቤቱን ስነግረው አናገሩት። እሺ በቃ አልደርስባትም ትስራ ስራዋን አለ። ከዛ እየሰራሁ እያለ ስራዬንም አሁንም እያለ በቃ ከዛ በኋላ ነው ራሴ ቀረብኩት። እሱም ማስቸገሩ በቃ በጸባይ ሆነ እንትን የሚለኝ ቲብም ትተውልኝ ይሄዳሉ። ያላንደኔ ጁስም ጠጪ ብሎኝ ብር ሰጥቶኝ ይሄዳል። ከዛ እንደዛ እያለ ምናምን በዛው ተግባባንና እንግዲህ ይወድርኩት መጣው ምናምን በቃ ቃጣለን። ከዛ ሲጠይቀኝ ጓደኝነት ይሻልኩ በፊት እንደ ጉልቤ ስለማይጫወተው ነው ፈርቼው ነው እና ከዛ በኋላ በቃ ወድርኩት። አይ ጥሩ ልጅ ነው፣ የዋህ ነው፣ ጥሩ ነው። ከቀረብኩት በኋላ እንደዚህ አይቼውና ስቀርበው አንድ አይደለም። ስቀርበው በጣም የዋህ ነው። ከዚህ ቤት ውጭና በቃ አብረን እንኖራለን ይሻልኩ። ወዲያው ዘጠቅላላ አይደለም። ከዛ ይሻልኩ ነው ቤት ተከራየ። ከዛ አብረን መኖር ጀመርን። ሌላ ወንድ አላውቅም። ከዛ በፊትም እንደዚህ ጓደኛ ምንም በቃ ከአዲስ አበባም እንደዛው መጣው እንደዛው ስሯሯጥ እንጂ ሌላ እንትን ብዬ አላውቅም። በቃ ቤትም ተከራየ ምንም አለ በቃ አብረን መኖር ጀመርን በቃ እና እንደዛም ቡርንቡር እንደሚለው አይደለም። እዛ እንደዚህ ዝም ብለሽ ስታዩ እንትን እንደሚለው እንደሚያስፈራው አይደለም። ከቤተሰብም ከምንም እንዲፈቅር ማግኝቼም አላውቅም። እና የብቸኝነት እንትንም ይሰማኝ ነበር። ከዛውን በቃ በዛ ሁሉም ሲያከብረኝ ሁሉም እንደዚህ ነች ከለሚስት ሲለኝ ምን ሲለኝ በቃ ከሱ ውጭ አልኩ። እሱም የመጀመሪያው ነኝ እውነት ከኔ ይልቅ እሱም መጀመሪያ ቆጭ ብለን አብረን ተሽኮረመመ እና እሱም ሌላ ሴት አያውቅም። ብዙ ሴቶች ጠይቀውት እምቢ ብሎ ጓደኞቹ ሁሉ አንድ ቤት ዘግተንበት ሁሉ ተተነው መተን እምቢ ብሎ የመጣበት ጊዜ አለ ብለው ምናምንና በጣም የምትወደው ልጅም አለች እንደሚወዱት እዛው የሰፈር ልጆች የሚወዱት አሉና የካለ ሚስት ያዘኮ ካለ እንደዚህ ሚስት ምናምን ሲባል እኔ ለማየት የማይመጣ የለም እንዴት ብለው በቃ ሁሉም ሰፈር ሰው ምንም በቃ እኔን ያከብሩኛል። ከዛ በቃ እንተናልና እኔ አልጠበቁም እንደዛም ስላልገመትኩት ነው የፈራሁትም። ግን በኋላ ላይ ጓደኞችም ሲነግሩኝ አላመንኩም ነበር። እና የሚያስቸግሩትም ሴቶች ምናምን እንዲስላል አብሮ ሄደር ከሴቱም ጋር እኮ እንደዚሁ ዝም ብሎ ሲቀርቡትም ይቀርባል ያወራልም ምን ይላልም በቃ እና እንደዚህ አልመሰለኝ። ከዛ በቃ እንደዚህ ያዘኮ ካለ ሚስት ይዞ የሱ ሚስት እኮ ነው ሲዛጁ ሴት ምሰራው ምናምን ሲባል በቃ
እኔ ሊያውም የማይመጣ የለ እንዴት ሌላም ቢብሉ እንዴት እሷ ላይ እያሉ ነው። ሁሉም ጓደኞቹም በቃ ሴቶቹም ሁሉ ይመጣሉ ለማየት። በቃ ደስ አለኝ እኔም የዛን ጊዜ በቃ ደስ አለኝ ስልሽ ለኔ አሁን ለሌላውም ቢብሉ እንዴት እኔ ላይ የሚላል አይደል። ከዛሱም ይንከባከበኛል እና በቃ እንዲህ አያፍርብኝም። ሲዞርም ይዞኝ ይዞራል። ሚስቴ ነች እያለ ያስተዋውቀኛል። በቃ ሰውና ቁርስ እንጋብዝ ብለው ቢሉት እንኳን አብሮኝ ይዞኝ ይሄድ። እንደዚህ እዚህ ቦታ ግብዣ ቢባልም ይዞኝ ነው የሚሄደው። አይሄድም ካለ እሷን ካልጠራችሁ እሷ ካልሄደች ነው የሚለው። በዛ ላይ ደስ አለኝ በቃ። ከዛ አብረን እየኖርን እያለ ከዛ እኔ አረገዝኩ። ድንገት ነው ግን ያረገዝኩት አስቤበት ሳይሆን ከዛ 2 ወር ፔሬድ ሲቀር ምን ነው ብዬ ስመረመር እርጉዝ ነሽ አለ። እሱ ደስ አለ። እሱ ከመጀመሪያ የሚፈልግ ነበር። እኔ ግን ይሄን ያክል አልፈልግም ነበር። ኑሯችንም ዝቅተኛ ነው። አድማጮች እንግዲህ የባለ ታሪካችን የመሰረት ሁለተኛው ክፍል ታሪክ ይሄንን ይመስል ነበር። እንዴት አያችሁት? እንግዲህ ብዙ ጊዜ በየቤታችን አጋጆችን እንቀጥራለን፣ ግን አያያዛችን እንዴት ነው? መበደል፣ ከአቅም በላይ ማሰራት፣ የሰሩበትን ነገር አለመክፈል፣ ከቤተሰብ ውጭ አድርጎ ባይተዋርነት እንዲሰማቸው ማድረግ፣ እንግዲህ ሃይማኖት ቦታዎች እንኳን እንዳይሄዱ መከልከልና ሌሎችንም ነገሮች እናደርጋለን። እናም በዚህ የሴቶች ቀንን ስናስብ ማርች 8ን ስናስብ ይሄንን ነገር ልናስብበት አይገባም ብላችሁ ታስባላችሁ? ሴቶች ይሄ የቤት ሰራተኛ ወይም አጋዥነት ሰልችቷቸው ወይንም መሯቸው እኛ በመናደርገው ነገር ወይንም ደግሞ ቀጣሪዎች በሚያደርጉት ነገር መሯቸው ነው ወደ ሌላ ህይወት የሚገቡት። እና ይህ መስተካከል መታረም ከጊዜ ወደ ጊዜ መሻሻል እንዳለበት ቤተኛ ፕሮግራማችን ያምናል። ሴቶች ከዚህ ከቤት ሰራተኝነት ወጥተው ነው ወደ ሴተኛ አዳሪነት ወደ አስከፊው ህይወት የሚገቡትና ይሄንን የሴቶች ቀንን ስናከብር እነኚህን የሴቶችን መብት መጠበቅ ማክበር ሴት ልጅን ማክበር አግባብ ነው ብለን እናስባለን። ምን ሐሳብ ምን አስተያየቶች አላችሁ ውድ አድማጮች? ከዚህ ጋር በተያያዘ ለሴት ልጆቻችን ለምናሳድጋቸው ለወለድናቸው ልጆች ከፍተኛ ጥንቃቄ እያደረግን ማሳደግም የወደፊት ህይወታቸውን ጥሩ ማድረግ ነው ብለን እናስባለን። ሴት ልጅ ፍቅር መከልከል አግባብ አይደለም። ከኛ ከወላጆች ያጣችውን ፍቅር ከሌላ ሰው ለማግኘት ትጥራለች እና የማይሆን ነገር ውስጥ ትገባለች። በባለ ታሪካችን ህይወት ውስጥ ያየነው ነገር ይሄ ነው። እንግዲህ ቀጣይ ታሪኳን በሚቀጥለው ሳምንት እናቀርባለን። ውድ አድማጮች እዚህ ላይ ምን ሐሳብ ምን አስተያየቶች አላችሁ? እጠብቃችኋለሁ። ደስታዬን የማካፍሎት፣ ሚስጥሬን የማውጋውት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ